አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 1 በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷ በሁላችን ላይ ይደርብን፣ አሜን። ለዘላለሙ ይጠብቀን። ሰላም ለኪ ተረሳይተ ክብር በውጻፌ ወቀናታቲት ንጽህ አምሳለ መክፌም ባይረየጋይ ስፉ እንተ አልወቱ ጸናፌ ማርያም ንበሌኪ አጥያይኩ አዳፌ ጾሆተ መትኩ ለፊያ። በዚህችም ለጸጋ ጥበብ ማስተዋልና እውቀት የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። ይህም ቅዱስ ከንጉሥ ቴዎዶስዮስ መኳንንቶች ውስጥ ነበር። እርሱም ለሰው ሁሉ ርኅራኄ የሚያደርግ በሽተኞችን የሚጎበኛቸውና የሚያረጋጋቸው ነበር። በችግርና በመከራ ስለሚኖሩትም ይረዳቸው ዘንድ ወደ ጌታ ይጸልይ ነበር። ስለ ከሃዲው ንስጥሮስ በኤፌሶን ኤጲስቆጶሳት ጉባኤ በተደረገ ጊዜ የጉባኤው ርዕሰ መንበር የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስ በመጣ ጊዜ ይህ ቅዱስ ሱስንዮስ የኤጲስቆጶሳትንና ቅዱስ ቄርሎስን ያገለግላቸው ነበር። በዚያን ጊዜም በአስጨናቂ ደዌ ተይዞ ታመመ። በደዌውም ውስጥ ሳለ ቃል ከሰማይ ወደ ታላቅ ሰርግ እንደሚጠራው ራእይን አየ። ለቅዱስ ቄርሎስም ነገረው። አባት ቄርሎስም ያድነ ዘንድ ስለ አንተ ጌታችን ኢየሱስ ክርስቶስን ለምነው ዘንድ ትፈቅዳለህን? አለው። እርሱም ገንዘቤ ለድሆች እስከምሰጣው አባቴ ሻለሁ ብሎ መለሰ። ቅዱስ ቄርሎስም ጸለየለትና ከደዌው ዳነ። ተነስቶም ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ። ከዚህ በኋላ ተመልሶ ተኛና በሰላም አረፈ። ቅዱስ ቄርሎስም በላዩ ጸሎት አድርሶ ገንዞ ቀበረው። ባረፈበት በዚህችም ዕለት መታሰቢያው እንዲያደርጉለት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሱስንዮስ በምግባር ወተሰምዮ ለእጓለ ጴጥሮስ ሱሲ በተመኩስዮ ዘይጼዎ ራእይ ድኅረ አስተራዮ ላዕለ ነዳያን ከመ ይዝሩ ንዋዮ መዋዕለ ሕይወቱ ወሰከ ቄርሎስ ጸልዮ። በዚህችም ቀን አስተዋይ የሆነ የተመሰገነ ክርስቶስ አረፈ። ሚስት ባገባ ጊዜ በጾምና በጸሎት እያገለገሉ በድንግልና በአንድነት ኖሩ። በሌሊትም ማቅ ለብሰው እየብቻቸው ይተኙ ነበር። በቀንም እርሱ በጎችን እየጠበቀ በዱር ይውል ነበር። እርሷም ለእንግዳ ምግብ እያዘጋጀች ትሆን ነበር። ከስምሪትም በገባ ጊዜ እንግዶችን እግር ያጥብ ነበር። እርሷም ማዕድን ማዘጋጀት ታገለግል ነበር። ፍጹማን መነኮሳትም ስራቸውን እንዴት እንደሆነ ይገልጥላቸው ዘንድ ወደ እግዚአብሔር በጠየቁ ጊዜ ገድላቸው በአወ ክርስቶስና በሚስቱ ተጋድሎ መጠን አልደረሰም የሚል ቃል ከሰማይ ወደ እነርሱ መጣ። እነዚህ መነኮሳትም ሄደው ስራቸውን መረመሩ። በጭንቅ በግዳጅም ስራቸውን ገለጡላቸው። እያደነቁም ተመለሱ። በእንዲህ ያለ ስራ ኑረው በሰላም አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበረው የመላእክት አለቃ የቅዱስ ዑራኤል የበዓሉ መታሰቢያ ነው። ዳግመኛም የበጸሎተ ሚካኤልና ጌታችን በመስቀል ላይ ጎኑን በተወጋ ጊዜ የነበረው የመኮንን ዮራኖስ መታሰቢያቸው ነው። የኤዎስጣቴዎስም ልደት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሊቀ አእላፍ አራ ሩስያ አክሊል ወጌራ ዑራኤል ፍኖ ህምዘ ሰማያት ደብተራ ለሄኖክ ከመ ያርእዮ ሚጠተ ብርሃናት ነከራ ወምስጢራታ ለጽዮን ይንግሮ ለዝራ ሰላም መንክራቲሁ አብየ ለጸሎተ ሚካኤል አቡየ ሀብረ ከይሲ ዘሜጠ ዘአሳራእየ ወካይበ ከይሴ አሳረሰየ በራረ አጽሞ ፈወሰ ድውየ። በዚህችም ቀን ደግ የሆነና በጎ ምግባር ያለው ምጽዋትን መስጠትን የሚወድ ላይ ከማርያም አረፈ። የዚህ ቅዱስ ስም የእናቱ ስም ሮማነ ወርቅ ነው። እርሷም መካነ ሥላሴ የሰራች የኢትዮጵያ ንጉሥ የናዖድ ልጅ ናት። አባቱም የንጉሥ ገኝ ልጅ ነው። ይህም ቅዱስ ከተወለደ በኋላ በክርስቲያን ወገኖች በንጉሥ ልብነ ድንግል ላይ መከራና ስደት ሆነ። የዚህን ንጉሥ ዜና ግን በነገሥታት ታሪክ ተጽፎ ስለሚገኝ ተጽነዋል። ንጉሥ ልብነ ድንግልን ካረፈ በኋላ ገላውዲዮስ ነገሰ። እስላሞችም በእርሱ ላይ ተነሱ። ከቀኖችም በአንዱ ሲዋጋ ድል ለእርሱ ሆነ። በኋላ ግን ድሉ ለእስላሞች ሆነ። የዚች ዓለም ስርዓቷ እንዲህ ተለዋዋጭ ነውና
ያን ጊዜ ይህን ጻድቅ ላይ ከማርያምን ይዘው አሚም ወደሚባለው አለቃቸው አደረሱት። እርሱም በክብር አኖረው። በሃይማኖታቸውም እንዳልተባበራቸው አየው። የተማረኩትንና የተገደሉትን በሚያቸው ጊዜ ያለቅስ ነበርና፣ ስለዚህ እንዲሰልቡ ታዘዘ። ይህንም የጃንደረባነት ዕድል ሁሉ የሚያገኘው አይደለም፣ ለተሰጣቸው እንጂ። ክብር ይግባውና ጌታችን እንዳለ ከእናታቸው ሆድ ጀምሮ ሕፃዋን የሆኑ አሉ። በጦርነት ጊዜ ሰዎች ሕፃዋን ያደረጓቸው አሉ። ስለ መንግሥተ ሰማያት ራሳቸውን ሕፃዋን ያደረጉ አሉ። ይህ ሊፈጽም የሚሻ ይፈጽም። ከዚህ በኋላ ወደ ቱርክ ወሰዱት። በመንገድም ብዙ መከራ አገኘው። በግመል ላይ ዘቅዝቀው የሚሰቅሉበት ጊዜ ነበረ። በውሃ ጥማትና በፀሐይ ቃጠሎ የሚያሰቃዩበት ጊዜ ነበረ። በጌታችን ፈቃድ ከየመን አገር ደረሰ። የእስላሞች ንጉሥም ወደ እርሱ እንዲያቀርቡ ታዘዘ። ከዚህ በኋላ በእግዚአብሔር ፈቃድ በየገጹ ሊናገሩ በማይቻል በታላቅ ተአምር ወደ ኢትዮጵያ ሀገር ተመለሰ። ከዚህም በኋላ ቤተ ክርስቲያን ሰራ። በድሆችና በችግረኞች ላይ ቸርነትን አደረገ። ብዙ ትሩፋትንም ያደረገ የጻድቃንና የሰማዕታትን መታሰቢያቸውን ያደርጋል። ይልቁንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን በዓሏን መታሰቢያ በየወሩ ያደርግ ነበር። እረፍቱን በደረሰ ጊዜውም የጥበብ ሁሉ ፍጻሜ ሞት ነው። ወንዶችና ሴቶች አገልጋዮችን ነጻ አውጥቶ አባቶቹ ወደ ሄዱበት ዓለም ሄደ። እግዚአብሔር ምስጋናውን እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰኑይ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ መቃርስ ወልደ ፋሲለደስ ርእሰ ሐራ። ወበዛቲ ዕለት ተስካሩ ለቅዱስ መርካሎስ ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነበብታው ከዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ ምላውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ለኢቆንስ ሕፃን ለዘጻፎ ክርስታስ ወለዛ ጻፎን ዘይደርስ ለዛንቦ ለዘተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። የቅዱሳን በረከታቸው ረድኤታቸው በሁላችን ላይ ይደርብን፣ አሜን። አቡነ ዘበሰማያት እግዚእ ኢየሱስ ክርስቶስ ስርየት ኃጢአተ ኩሉ ሕዝብ ከማይ ጸራት ያዚያ ይፍታ። ተአምርያ ለእግዝእትነ ቅድስት ድንግል በክለ ማርያም ወላዲተ አምላክ ጸሎታ በረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ያደረገችው ተአምር ነው። በአንዲት ሀገር ገንዘብን የሚወድ አንድ ቄስ ነበር። ሁለተኛም እጅ መንሻ የሚወድ ሌላ ሰው ነበረ። ያ እጅ መንሻ የሚወድ ሰው ጽኑ በሽታ ታመመ። ቄሱም እግዚአብሔር ይቅር ብሎሃልና አትፍራ፣ ነገር ግን ገንዘብን ብትናገር አትሞትምና ምክሬን ሰምተህ ገንዘብን ሁሉ ንገር አለው። ያ በሽተኛም ገንዘቡን ሁሉ ያስቀመጠበትም ለቄሱ ይነግረው ዘንድ ጀመር። ቄሱም ከዚህ ከበሽተኛው ጋር ሲነጋገር በጎ ስራ የሚሰራ ሃይማኖቱ የቀና አንድ ዲያቆን ከእሱ ጋር ነበረ። ያን ጊዜም አንዲት ሴት አገልጋይ ወደ ቄሱ መጥታ የተመረጠች ንጽሕት የምትሆን ቤተ ክርስቲያንን የምታገለግል እግዚአብሔርን የምትፈራ ድሃ የሆነች ይቅር ባይ ቸርን አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ማርያምን የምትወድ ባልቴቲቱን ታቆርባት ዘንድ ፈጥነ ተነስተን አለው። በፍጹም ጽዋቶ መከራና በጸና ደዌ ተይዛለችና። ቄሱም የዚችን አገልጋይ ቃል ሰምቶ ተቆጥቶ እንዲህ ያለውን የከበረ ሰው ትቼ ወደ ባልቴቲቱ እንደምን እሄዳለሁ? አንቺ አገልጋይ ዝም በይ፣ አትፍሪ። ባልቴቲቱ አትሞትም፣ የሽማግሌዎች ዘመናቸው ብዙ ነው አላት። ያም ዲያቆን ይህን የቄሱን ነገር በሰማ ጊዜ ቄስ ወይ ያቺ ባልቴት እግዚአብሔርን የምትፈራ ናትና ታቆርባት ዘንድ ፈጥነ ወደ ባልቴቲቱ ሂድ አለው። ሳትቆርብ የሞተች እንደሆነ በእግዚአብሔር ዘንድ ዕዳ ይሆንብሃል አለው። ሁለተኛም ይቺ አገልጋይ እየሮጠች ተመልሳ ቄሱን ባልቴቲቱን ሳትሞት ለማቁረብ መምጣትን አይሆንም
አልክን አለችው። ባልቴቲቱ ግን ባለ ዘመኗ ሁሉ በመዓልትና በሌሊት ሳታቋርጥ ስትሰግድና ስትጸልይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ጸናች ክብርት እመቤታችን ማርያም ታገለግላት ነበር። ያ ዲያቆን የአገልጋይቱን ነገር በሰማ ጊዜ ቄሱን እግዚአብሔርን የምትፈራ ባልቴቲቱን ታቆርባት ዘንድ ፈጥነህ ሂድ፣ ማቁረቧን አይሆንም ካልህ ግን ሥጋውን ደሙን አቀብላት ዘንድ እኔን ፈቅደህ ላከኝ አለው። ገንዘብ የሚወድ ያ ቄስም ሃይማኖትን የተጎናጸፈ ይህን ዲያቆን አንተ ሂደህ ባልቴቲቱን አቀብላት፣ እኔ ግን ከዚህ ከከበረ ሰው ጋር ተወኝ አለው። ያ ቄስ ዲያቆኑን እንዲህ ያለው የገንዘብ ፍቅር ስላስጨነቀው ነው። ዲያቆኑን ከቤተ ክርስቲያን የጌታችን ሥጋውን ደሙን ይዞ ሂዶ ወደ ባልቴቲቱ ደረሰ። ባልቴቲቱ ግን በጨለማ ውስጥ ተቀምጣ ነበር። ባልቴቲቱ ወዳለችበት ቦታ ያ ዲያቆን በደረሰ ጊዜ ከዚያ ቤት የሚወጣ ፍጹም ብርሃን አየ። ሁለተኛም በዚያ ቤት ውስጥ በዚያች ባልቴት ጋር ተቀምጠው ብዙ ሴቶች ብርሃን ለብሰው ብርሃን ተጎናጽፈው አየ። የእነዚያ ሴቶችም ቁጥራቸው 12 ነው። እመቤታችንም እንደ መብረቅና እንደ ፀሐይ እያበራች ከመካከላቸው ተቀምጣ ከሞት ጭንቅ ብዛት የተነሳ የሚወርድ የባልቴቲቱን ወዟን ትጠርግ ነበር። ዲያቆኑም ካየው ራእይ የተነሳ ደነገጠና ይገባ ዘንድ በእጇ ጠቀሰችው። ከባልቴቲቱ ራስ አጠገብ ተነስታ ዲያቆኑን ግባ፣ የምነግርህንም ስማ፣ ሥጋውን ደሙን አቀብላት አለችው። ሴቶቹንም ሥጋዋንና ነፍሷን እስክታድን ድረስ ተነሱ እንሂድ አለቻቸው። ዲያቆኑም አቀብሏት ስላየውና ስለሰማው ነገር ፈጽሞ ደስ እያለው ወደ ቄስ ተመልሶ ሄደ። ለቄሱም ምን አልነገረውም። እጅ መንሳት የሚወድ ሰው ሊሞት ቀረበና ገንዘቡን ሁሉ ለሚስቱ ይሰጣት ዘንድ አዞ ለወደደችው ትሰጥ ዘንድ አሰለጠናት። ያም ዲያቆን ጅራትና ጥፍር ያላቸው ጨለማን የተጎናጸፉ ብዙ አጋንንትን እጅ መንሻ ከሚወድ ሰው አፍንጫ ውስጥ ሲወጡ አየ። ያም ሰው ጨለማን የተጎናጸፈ እኒህን ከኔ አርቋቸው፣ ነፍሴን ወደ ገሃነም ይወስዷታልና እያለ ይጨነቅ ነበር። ሁለተኛም ያ ዲያቆን ፈጽሞ የሚያስፈራ የሚያስደነግጥ ሰይጣን መጥቶ በዚያ በታመመው ሰው ራስ አጠገብ በእጁ የእሳት ጦር ይዞ ቁሞ ያንን ሰው ወግቶት ያን ጊዜ ነፍሱ ከሥጋው እንደተለየች አየ። ያ ቄስም ግን ከድካምና ከመከራ በቀር ምንም ያገኘው ነገር የለም፣ ጥቅሙንም አጣ። ያም ዲያቆን ሁለተኛ የጎበኛት ዘንድ ወደዚያች ባልቴት ሂዶ ብርሃን የተጎናጸፉ መላእክት በአደባባይ ተሰብስበው አየ። ይቅር የምትል እመቤታችን ማርያምንም ቁማ ነበር። ከእርሷም ጋር ብዙ ደናግል ነበሩ። ያን ጊዜም ባልቴቲቱ አረፈችና ነፍሷን ይዘው ወደ ሰማይ አሳረጓት። ልመናዋ ክብሯ የልጇ የወዳጇ ቸርነት በእኛ ለዘላለም በእውነት ይደርብን፣ አሜን። እመቤታችን በረከቷ ረድኤቷ ጥበቃ አይለየን፣ ፍቅሯን ያሳድርብን። አቡነ ዘበሰማያት ኢየሱስ ክርስቶስ ሥራየ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።